ለስራ ለቤት ለሚሽን የሚበቃ ሰው ይሁን። ዘመኑ በከንቱ አያልቅም። ከዚህ በኋላ ኢፌክቲቭ ይሆናል፣ ፍሬያማ ይሆናል፣ ለእግዚአብሔር ክብር ይኖራል። መኖርን አስለምደው፣ መኖርን አስተምረው። ክብሩ ላንተ ይሁን በኢየሱስ ስም አሜን። ተባረክ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። አሁን የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። እንግዳ ይመጣል በመካከላችን ብዬ ነበረ። ያው ለንደን ነዋሪ ቢሆንም ለኛ እንግዳ ነው። ታይትሉን እንግዲህ ምን እንደሚል አላውቅም። አንተ ትረዳኛለህ። አገልጋይ ልበል፣ ፓስተር ልበል፣ ወንድም ልበል አላውቅም። ግን ኢየሱስ ክርስቶስ ጌታ ነው። ደግነህ ይባላል። ደግነህ በኢትዮጵያ ሙሉ ወንጌል ቤተክርስቲያን አዲስ አበባ በስፋት በሙሉ ጊዜውን ሰጥቶ ጌታን ሲያገለግል የኖረ የቆየ ሰው ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ አንድ ጊዜ ተገናኝተን እዚህ መጥተው ጌቱ ባሹን የምታውቁ ታውቃላችሁ። እዚህ አብረን ተገናኝተን ብዙ ተጫወተን። በልቡ ውስጥ ያለው ነገር አየው። በጣም ደስ አለኝ። እግዚአብሔር የተባረከ ይሁን እና ጌታን የሚወድ ጌታን የሚያገለግል አሁን ያው ብዙም አልቆየም። እንግዳ ነው። ባለቤቱ አስቀድማ መታ፣ እሱም ደግሞ ጆይን አድርጓት አሁን እዚህ ለንደን ነው ያለው እና ጌታንም እያገለገለ ነው። ሰምሃው እግዚአብሔር እየረዳው ነው። ስለዚህ አንድ እምነት አለኝ ሁሉ ጊዜ እና እዚህ ለአውሮፓ ሰዎች የሚሉት ነገር አለ። ሰው አውሮፓ ሲሄድ እንግዲህ ግማሹ የውሃ ሽታው ነው ይቀራል፣ ግማሹ ምናምን ይላል። አገልጋይ በቃ እዛ ያለው እሳቱ አይቀጥልም ይላል። ምን ብዙ ነገር አለ ማልቀበለው ነገር። አሜን። እኛ ሀገር ስለቀየርን የእግዚአብሔር መንፈስ የእግዚአብሔር ጸጋ አይቀየርም። እኛ ሀገር ስለቀየርን የወንጌል ጥሪ አይቀየርም። ብዙ ስንት ሲታገለኝ የኖረ ወደዚህ እንዳልመጣ እንዳላገለግል ስንት ነገር አለ ትላላችሁ። ይኸው ውሳኔ በቃ ወንጌል አሁን የኢትዮጵያ እንግሊዝ ስለመጣው ኢትዮጵያ እግዚአብሔር እኔን ለወንጌል ከጠራኝ እንግሊዝም ተጠርቻለሁ። ጥሪ ለአንድና ለመጨረሻ ነው። እግዚአብሔር የተባረከ ይሁን። ቦታ ስለተቀየረ የእግዚአብሔር ሐሳብ የእግዚአብሔር ዓላማ በእኛ አይቀርም፣ እኛ ካልፈቀድን በስተቀር። እግዚአብሔር የተባረከ ይሁን። ስለዚህ ለወንድምም ጸልየው የሚመኘው ያንን ነው። እዛ የነበረው እዝም ደግሞ እጥፍ ሆኖ እንዲቀጥል ነው። አሜን። እግዚአብሔር የተባረከ ይሁን። ዛሬ እኛን ያገለግለናል። እንግዲህ አንተ እንዲያስተዋውቅ ስለራስህ ትንሽ ተንፈስ በልና ከዛ ወደ እግዚአብሔር ቃል ትገባለህ። እስቲ ና ወደዚህ አጨብጭቡለት አንድ ጊዜ። እግዚአብሔር ይባርክ። እግዚአብሔር ይባርክ። ጌታ ይባርክ። እንደምን አደራችሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። እኔ ከኢትዮጵያ ጀምሮ ስለራስ መናገር የሚባለው ብዙ አይመቸኝም። ሶሻል ሚዲያ ላይ መጫው አይመቸኝም። ጌታ ሲከበር ብቻ ነው ደስ የሚለኝ። ምክንያቱም ትንሽ ልጅ ፊቴል ትንሽ ልጅ ቢመስልም በጌታ ትንሽ ቆየት ብያለሁ ብዬ አስባለሁ። እና የኛ ዘመን ሰው እንደዛ ነው የኖረው። ትንሽ ግን እንድታቆኝ እኔ ደግነህ ነው የምባለው። ጎተራ አክቹአሊ ቀጠና 2 ሙሉ ወንጌል ነው ጌታን ያገኘሁት። ሰፈሬም እዛ አካባቢ ነበረ። ጌታን ተቀብዬ አገልግሎት የጀመርኩት እዛ ነው። ከዛ ከቅርብ ጊዜ ትንሽ ከቆየው በኋላ ወደ ጎተራ ሙሉ ወንጌል ነው የሄድኩት። ጎተራ ሙሉ ወንጌል ሳስተምርም ስመግብም ደሞም ቤተክርስቲያን ስመራ ነበረ። ከመጣው አጭር ጊዜ ነው። በቅርቡ ነው እዛ ያለኝን ነገር አስረክቤ የመጣሁት። ዘመኔን ሳገለግል ነው የኖርኩት። ሌላው በዚህ በኢትዮጵያ ክርስቲያን ሐኪሞችና ፕሮፌሽናል ደግሞ በዚህ ኢቫሱ የሚባል አለ። የሱም ደግሞ መሪ ሆኜ አገልግያለሁ። ሌላ ታሪክ የለኝም። አሜን አሜን። ክብር ለእግዚአብሔር ይሁን። እውነት ነው። እግዚአብሔር በረዳኝ ትንሽ አገልግሎት ለመሞከር እየጀመርኩ ነው።
አንዳንድ ቦታዎች ቆም እያልኩ ነው። እኔም የአውሮፓ መንፈሱ ይውጠኛል ብዬ አላስብም። የማይውጠኝ ጥሪው ነው እና ኩልል እና ግልጽ ያለ ጥሪ ካለ ሰው ጥሪ ይገዛዋል። አሜን። አይኖ እንደመጣው በቅርብም ሰዎች ጠይቀውኛል፣ እንግሊዝን ወደድካት ወይ ይሉኛል። እስካሁን መልሴ አልወደድኳትም ነው። ገና እንዴት እንደምወዳት እያየው ነው ያለውና እስካሁን አልወደድኳትም ማለት እንደኔ አይነት ሰው ከሳምንት ሳምንት አገልግሎት ሲዘሩ የኖረ ሰው እዚህ ሀገር መጥቶ ቁጭ ሲል ሊወደው አይችልም። ኤቭሪ አዘር ዴይ እኔ አገልግሎት ላይ ነው የቆየሁት እና አሮን ነው ስወደው ነግራችኋለሁ። አሜን። ግን ቅድም እህታችን ስትጸልይ ትላንትና ኪንግስ ክሮስ ባለ ቸርች ባለፈው እሁድ እንዲሁ ሳገለግላቸው ትልቁ ቸርች የሚባለው ማለት ነው እምለውን ስትናገር ገርሞኝ ነው። ብዙ ጊዜ ኢትዮጵያ ውስጥ ጸሎት ተጸልየዋል ማለት እግዚአብሔር ሆይ ላከን ባክህ እንደው ላከን ምናምን ይባላልና በስደትምና በምሪት በትምህርትምና ላከህ እኮ እዚህ ግን ለምንድን ነው እዚህ ያለ ነው? ለሚሽን ስራ ነው ያለ ነው። የጌታን ስራ ለመስራት ነው ያለ ነው። ምናልባት አንድ ሰው ቁጭ ብሎ ነው እኔ እኮ ዶክተር ሆኜ ልሰራ ነው፣ እኔ እኮ ማናጀር ሆኜ ነው፣ እኔ እኮ ምናምን ከዛ ካላችሁኝ እሷ መሰንበቻ ነች፣ አገልግሎት አይደለችም። የአገልግሎቷ ግን በር ነች። እሷ እዚህ ምድር ላይ ለመሰንበት እንዳንራብ ነው እሱን የምናደርገው። አላማችን ግን ተልኳችን ግን አንድ ነው። ኢየሱስ ክርስቶስ በምድር ላይ እንዲነግስ ነው። የሰዎች ጌታ እንዲሆን ነው። በጨለማ ላሉ ብርሃን እንዲሆን ነው። እኛ የቀመስነውን እንዲቀምሱ ነው። አሜን። በቃ ሌላ ነገር የለንም። እግዚአብሔር ለዚህ ያንሳችሁ። አሜን። ወደ እግዚአብሔር ቃል ከመሄዳችን በፊት ምናልባት እዚህ ያሉት አሁን የተጸለየው የተናገሩትን ይወክላል ብዬ አስባለሁ። ዚስ ዴይስ አንድ ወር ሆኖኛል። በእርግጥ አሁንም አገለግላችሁ መልእክት አሁን እዚህ በየቤተክርስቲያኑ ሲሄድ ያገለገልኩትን አይደለም። ጌታ መንፈስ ሌላ ነው የሰጠኝ እዚህ ስመጣ። ግን ውስጤን የሞላው ነገር አይ ቲንክ ለጥቂት መሪዎች ሳካፍል ነበረ። አንዳንዶቻችሁ ውስጥ ያለ ይመስለኛል። ይገርማችኋል። ከቅርብ ጊዜ ወዲህ የእግዚአብሔር መንፈስ ስለ ሪቫይቫል ይናገረኛል እና ቤተ ክርስቲያን መነቃቃት ያስፈልጋታል። አማኞች ሪቫይቫል ያስፈልገናል። እኔ ስብከቴ እሷ አለም ግን እሷን ብያችሁ ልንደርደር ብዬ ነው። ሪቫይቫል ያስፈልገናል። እኔ ግን የምለው ሪቫይቫል ሽባ ሲተረተር ደንቆሮ ሲበራ እያልኩ አይደለም። ለአማኞች ሪቫይቫል ማለት እንደገና ጌታን መውደድ ማለት ነው። እንደገና በጌታ ፍቅር መያዝ፣ እንደገና በጌታ እውነት መታሰር፣ እንደገና ለጌታ አምልኮ መሰጠት፣ እንደገና የጽድቅን ህይወት መኖር፣ የፍቅርን ህይወት መኖር፣ የእምነትን ህይወት መኖር፣ ጌታን ደስ የሚለውን ማድረግ። ለማያምኑ ሰዎች ሪቫይቫል ወንጌል ነው። ግልጽ ነው። ስለዚህ ይሄ ሪቫይቫል አያስፈልጋችሁም? እንደገና የጌታ ነገር በውስጣችን በደንብ ድምቅ እንዲል፣ እንደገና ጌታ ነገራችንን እንዲመልሰው፣ አምልኳችንን እንደገና እንዲቀየር። እውነት እኮ ነው ቅድም ያለችው። ሪሊ የተነካ ሰው እንዴት ነው የሚሆነው? የተነካ ሰው ጸሎቱ ምን አይነት ነው? የተነካ ሰው እርምጃው ምን አይነት ነው? የተነካ ሰው ቋንቋው ምንድን ነው? የተነካ ሰው ህብረቱ ምንድን ነው? ጳውሎስ እኮ አለ እብዶች ብንባል ተብሎ እኮ ነው። ምልልሱን ሲያዩት፣ ጉዞውን ሲያዩት፣ ኑሮውን ሲያዩት ይሄ የጤነኛ ሰው አይደለም እብድ ሲሉት ዞር ብሎ እንኳን ደስ ያላችሁ እብድን ብንሆን ለማን ነው አለ። ኦፍ ኮርስ ሰው አይምሮን ስቶ ማድረግ የለበትን ሲያደርግ እናየው እንችላለን። የሱ እብድነት ግን እነሱ ማይሆኑትን ስለሆነ ነው። እነሱ ማይሉትን ስለሚል ነው። እነሱ ማያደርጉትን ስለሚያደርግ ነው። የእግዚአብሔር ነገር እኮ በእውነት የነካን የጀማመሪያን ሰሞን ኖርማል ነበርን እንዴ?
እግዚአብሔር ታድሶን ያምጣል። ቤታችንን ያድሰው። ሪቫይቫል ይምጣ ወገኖች። አይ ኖ ሪቫይቫል በስብከት አይመጣም፣ በዲስከሽን አይመጣም፣ በውይይት አይመጣም፣ በጉልበት ነው የሚመጣው። ግን እግዚአብሔር ወደ ትዳራችሁ፣ ወደ ቤታችሁ፣ ወደ ልጃችሁ፣ ወደ ኑሯችሁ ሪቫይቫልን ያምጣ። እንደገና ጌታን የምትወዱበት። ጳውሎስ እሱን ነው የጠየቀው። ክርስቶስ በፊታችሁ ተስሎ ነበረ ይላቸዋል። ምን ማለት ነው? whenever they go በሚሄዱበት የትኛውም የህይወት ዲሲፕሊን ውስጥ እንቅስቃሴ ውስጥ ክርስቶስ ፊታችሁ ነበር ማለት በቃ ጌታን የምታየው፣ ጌታን የምትሰሙ፣ እንደ ጌታ የምትኖሩ፣ እንዳወቃችሁት ጌታ የምትመላለሱ ማለት ነው። እንደሱ አይነት ክርስትና እግዚአብሔር ይመልስልን። አሜን። ጸጥ ያለ ከሚል ክርስትና ዝም ካለ ደንበኛ ከሆነ ከቤተ ክርስቲያን ደንበኛ ከሆነ ማለት ኖርማል የሆነ በቃ ወርለት መተን እንሄዳለን እንመለሳለን። ይሄ በጣም ከባድ ነገር ነው። የሆነ እንቅስቃሴ ያለበት የሆነ የጌታ ነገር ያለበት። አሜን አሜን። ጸሎት ጀምረን ማቆም ሲያቀተን ማለት ነው። አሜን። የእግዚአብሔር ቃል ስንወያይ በቃ በውስጣችን ያለው እናም እንደ ሲፈነዳ በቃ የት ይጄ ልበለው እስክንል ማለት ነው። እግዚአብሔር ያን ግለት ይመልስ። አሜን። ያን መንፈስ ይመልስ። አይ ነው ያለንበት ከተማ እንደሱ አይነት ነገር አናይ ይሆናል፣ ግን እግዚአብሔር ያመጣዋል። ጥቂት ሰው ነው የሚፈልገው፣ እግዚአብሔር ያመጣዋል። ምክንያቱም የእግዚአብሔር ክንድ ከማዳን አላጠረችም። ምን ማለት ነው? እግዚአብሔር ሁሉ ጊዜ በህይወታችን ስራውን ሊሰራ፣ እግዚአብሔር በህይወታችን ሊገለጥ፣ እግዚአብሔር በህይወታችን የሆነ ነገር ሊፈጥር ዝግጁ ነው። እግዚአብሔር ዝግጁ ነው። እግዚአብሔር ጉዳይ አለው። አሜን። እግዚአብሔር ይርዳን። አይ ቲንክ እሱን የሚደግፍ ይመስለኛል። ዛሬ ከእናንተ ጋር የምካፈለው ሐሳብ እንግዲህ በቤተ ክርስቲያን እግዚአብሔር ድምጽ የሚያመጣበት የራሱ ሐሳብ አለው። ፓስተር ሲነግረኝ ነው ወደ ልቤ ይሄ ቃል የመጣው። አሰብኩበት። ስለዚህ ውስጤ ሰሞኑን ከሞላው ከማካፈለው እንግዲህ ወጣ ብዬ ነው ማካፈላችሁ። ቆመን አብረን የእግዚአብሔር ቃል እናነባለን። የሐጌ መጽሐፍ ከ1 እስከ 8 ወይም እስከ 7 ያለውን ክፍል ብናነብ በቂ ነው ብዬ ነው ማስበው። ምዕራፍ 1 ነው ከእናንተ ጋር የምንካፈለው። ቃሉን እናነብና የምናገርበትን ሐሳብ ይገልጥልኛል ብዬ ያስብኩትን አርዕስት ሰጥቻችሁ በዛ ሐሳብ እንደ እግዚአብሔር ፍቃድ ትንሽ እንከፋፈላለን የእግዚአብሔርን ቃል። ሐጌ ምዕራፍ 1 ከቁጥር 1 ጀምሮ በንጉሱ በዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያም ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዩስዴቅም ልጅ ወደ ኢያሱ እንዲህ ሲል መጣ። የሠራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? አሁንም የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳቸው ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። ቁጥር 7 የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራም ውጡ፣ እንጨትንም አምጡ፣ ቤቱን ስሩ፣ እኔም በርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል። ጸልያለን። ሃሌሉያ። ጌታን መንፈስ ወደ ልባችሁ የጋበዛችሁ እግዚአብሔር ሆይ መነቃቃት ወደ ውስጤ ይምጣ እያለን እንጸልያለን። እኔ ትንሽ የቃል ጸልላችሁ ስለምፈልግ እንጸልያለን። እግዚአብሔር ቤታችሁን፣ ትዳራችሁን፣ ልጆቻችሁን እንዲነካ፣ ዙሪያችሁን እንዲነካ እግዚአብሔር በቃ አዲስ ነገር እንዲጀምር በሕይወታችሁ እግዚአብሔር አንድ አቅጣጫ እንዲያመጣ ሃሌሉያ። መነካት እንዲሆን፣ ንቅናቄ እንዲሆን ሃሌሉያ። እግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ በዚህ ቤት እንድታልፍ እኔ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ። እግዚአብሔር ሆይ
እጅ እንዲዘረጋ ማክሮባ ዲገን ቶላ ማዲያ አምላካችን ሆይ በህዝብ ላይ ክብርህ እንዲመጣ ሸክም የሆነብን ነገር በኢየሱስ ስም የተራገፈ ይሁን ይራገፍ እግዚአብሔር ሆይ የሚታገለን የወደቀ ይሁን አምላካችን ሆይ እጅ በላያችን ላይ ትጽና ልባችንን እንድታነቃቃው ውስጣችንን እንድታነቃቃው እንደገና ወደ ክብር እንድትመልሰን ወደ ጸሎት እንድትመልሰን አንተን ወደ መፈለግ እንድትመልሰን አንተን ወደ ማየት እንድትመልሰን አምላካችን ሆይ እኔ ጸልያለሁ መጋረጃው ከፊታችን እንዲቀደድ ራካውንታል ብሬጋማውንታሊያ የክፉ መንፈስ በኢየሱስ ስም የተወጋ ይሁን ይወጋ እግዚአብሔር ሆይ አዴጋስ ካብሬ አዲያጎስ ኬማንታሪያስ በኢየሱስ ስም ከህዝብ ላይ ጨለማ ይገፈፍ አባት ይገፈፍ ሳጋንታል ገራንዲጌንቶሪያ ይገፈፍ አባታቸው ክብር ይለፍ ይለፍ ክብርህ አባት ሆይ ክብርህ ይለፍ ነፍሳችን ትረስረስ እቶቼ ወንድሜ እንደጸልየው እግዚአብሔር ሆይ ከዚህ በፊት የለውጥ ኃይል ይሁን እንዲሁ በነበረው ማንነት አስተሳሰብ ልቦና አመለካከት አንውጣ ተገናኘን እግዚአብሔር ተገናኘን ባሪያዬን አገኘሁት እንዳልክ እግዚአብሔር አንተ የምታገኝ አምላክ ነህ ያገኘህንም በኢየሱስ አንተ ነህ ሳንፈልግ አቤት ብለህ በመንደራችን የመጣ ስፍራችን የመጣ በስማችን ያወከን ከዘላለም ጥፋት ያዳንከን አንተ ነህ እግዚአብሔር አሁንም ደግመህ አገኘን አሁንም አድሰው ያን ክብር አድሰው ያን ጥሪ አድሰው እግዚአብሔር ያን መንፈስ አድሰው ኦዳጋ ማወራንያ ሂጋ ሳካባ ሩባሃስ የመንፈስ ቅዱስ ኃይል በዚህ ቤት ይለፍ እግዚአብሔር ይለፍ የእግዚአብሔር መንፈስ ጸልያለን ወገኖች አይኖቻችሁን ጨፍናችሁ ጸልዩ ነጥኝ የሚሆን የለም መጸለይ ነው የሚያስፈልገው ከመድረክ የሚመጣ የለም ከሰማይ ነው ከእግዚአብሔር መንፈስ ነው የሚሰራ የጌታ ክብር ነው በልባችሁ ላይ ነው ጌታ የሚንቀሳቀሰው በውስጣችሁ ነው ጌታ የሚንቀሳቀሰው ኦ ሃሌሉያ እግዚአብሔር ሆይ መንፈስ ይለፍ ኃይል ይለፍ በዚህ ምድር ላይ ዘመናችንን እድሜያችንን ቆጥረን አንለፍ አምላካችን ሆይ ክብር ይገለጥብን ማዳኔ ይገለጥብን አንደበቶች አድርገን እጆች አድርገን ሃው ሳኒጎ ሳጊጋ ማንቶራዲያ ኢየሱስ ክብርህ ይለፍ ክብርህ ይለፍ ክብርህ ይለፍ ይህ ጉባኤ ይነካ ዛሬ ይነካ አምላካችን ሆይ የመንፈስ ቅዱስ እሳት ያለፈ ይሆን የተበላ ነገር እግዚአብሔር የጠፋ ነገር እግዚአብሔር እንደገና ይታደስ እንደገና ይለምልም እግዚአብሔር ሆይ የጨለመ ነገር ይነሳ እግዚአብሔር ሆይ ኦማ ካልዶ ሳክሪባ ቼኔሜ ግራንዶ ለሞሳዲያ ጸጋ እንደገና የተነቃቃ እንዲሆን እግዚአብሔር አምላካችን ሆይ ጀን በመጫን ቆሰቁሳለሁ እንዳለ አምላካችን ሆይ በኢየሱስም በልጆች ላይ ያስቀመጥከው ክብር ይንቀሳቀስ ይንቀሳቀስ የተሸፈነው ነገር ይንቀሳቀስ ክብር ይንቀሳቀስ አምላካችን ራካንታል ሙራና ማውሳዲያ ቀንበር የተሰበረ ይሁን በኢየሱስ ስም ቀንበር ይሰበር እንቆቅልሽ የተፈታ ይሁን አምላካችን ሆይ ሬካል ብሮሳ ማሩባ ሃጂኒ ሜግራንዶሎሞስ እንቆቅልሽ ይሰበር አምላካችን ኦ ሃሌሉያ 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 ክብር ይለፍ ኦማ ናሳ ናጋንዲያ ሃሞራ ሃና ግሬና ማሆንታዲያ ሼ ማጋንዲቤ ሄላ ማራዲያ አግኘን አምላካችን ሆይ አግኘን እሳትን በልባችን እንደገና አቀጣጥለው መንፈስ ይሙላባችሁ እንዳልክ እንደገና መንፈስህ ይሙላብን የመንፈስ ቅዱስ ኃይል እንደገና ያግኘን እግሮቻችን ይፈቱ እግዚአብሔር አንደቦቻችን ይፈቱ እንደገና ወደ እውነተኛ አምልኮ እንመለስ እግዚአብሔር ወደ እውነተኛ መንፈሳዊነት እንመለስ ሪቫይቫል ይምጣ እግዚአብሔር መነቃቃት ይምጣ ሃሌሉያ አባት ሆይ መከሩ ብዙ ነው እርሻው ብዙ ነው አምላካ በዙሪያችን ብዙ አሉ ጌታ ሆይ እንደ ቡላት ድንጋይ የምታጠነክረን አምላክ ሆይ ሃሌሉያ በሕዝብ ላይ መንፈስ ይለፍ ወገኖቼ ጌታ መንፈስ እያለፈ ነው ዝም ብያለሁ የምጸልየው ሃሌሉያ ተገናኙት ይሄን የጌታ ክብር ተገናኙት ይሄን የእግዚአብሔር ክብር ዳውስ ቴፓር ዶማ ክራዲቤ ናውሲጂኒ ሃንታር ዱሚያ ጋንዶ መንፈስ ቅዱስ የጌታ ክብር የጌታ ክብር ሃሌሉያ ሃሌሉያ እንደ ሌላ ሰው አድርጎ የሚቀየር የእግዚአብሔር መንፈስ ይለፍ ሃሌሉያ አይኖቻችን ይከፈቱ ጆሮቻችን በፊት ይከፈቱ እግዚአብሔር የሚታገለን ይውደቅ እግዚአብሔር
ሸክም የሆነብን ነገር በኢየሱስ ስም የተራገፈ ይሆን። ሃሌሉያ። ክበር 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 ክበር። ሃሌሉያ። እግዚአብሔር ሆይ እዚህ ቤት እጅ ስለመጣ፣ እዚህ ቤት ክብር ስለመጣ ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስ ክበር፣ መንፈስ ቅዱስ ሃሌሉያ። አምላካችን አባታችን ሆይ በጌታ በኢየሱስ ስም እናመሰግናለን። ቀሪ ጊዜያችንን አንተ ተረከብ። ሁሉ ለክብር ይሁን። በቃልህ ተናገረን፣ እኔ ባሪያህንም አግዘኝ። አንደበቴን ምራ፣ ከምትፈልገው ሐሳብ ውጪ እንዳልናገር አንተ ጠብቀኝ። እናመሰግናለን፣ ከፍ ከፍ እናደርጋለን በጌታ በኢየሱስ ስም አሜን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። ዛሬ ከእናንተ ጋር የምካፈለውን የዚህ ከሐጌ ምዕራፍ 1 አክቹአሊ እስከ ቁጥር 12 ብንወድ ክፍሉ ወጥ ነው፣ ግን እኔ እስከ 8 ይበቃል ብዬ ነው ከእናንተ ጋር ለመካፈል ያሰብኩትን ሐሳብ የእግዚአብሔር መንፈስን በውስጥ የሞላውንም ሳየው እና እዚህ ጋር የቆሙ ሰዎችን ያሉትን ሐሳብ ማጽኛ ነው የሚሆነው። ለኔ የመልእክት የማጽኛ ነው ብዬ ማስበውና አንደኛ ይሁን የሚል ነው ማገለግላችሁ። ዛሬ ከእናንተ ጋር የምካፈለው ሐሳብ አንደኛ ይሁን ማለት ዋና ይሁን። የሚበልጠው በልጦ ቦታውን ያዝ። አንደኛ ይሁን፣ ዋና ይሁን። ወገኖቼ ይህ ህይወት ጌታን ካገኘንበት ጊዜ ጀምሮ የኛ አይደለም። ጳውሎስ በአንድ ቦታ ሲናገር እኔ አሁን የምኖረው ኑሮ እኔ ነኝ የምኖረው ነው ያለው። ኖ እኔ አይደለሁም የምኖረው። የምኖረው ኑሮ አሁን በማን ነው? በሱ ነው፣ የሱ ነው። ለዚህ ነው ሞትም ህይወትም ለኔ አንድ ነው፣ ጥቅም ነው። ዛሬ ግን ይሄ የቅድመ ተከተል ችግር አለ ክርስትና ውስጥ። በምናልፍበት ጎዳና በሚያጋጥመን ከፍታና ዝቅታ፣ አንዳንዴ ባለመረዳት፣ ሌላ ጊዜ በመዘንጋት፣ ትግሉ ሲበዛ፣ ጦርነቱ ሲበዛ፣ ትጋት ስንቀንስ፣ የዚህ ዓለም ሩጫ በለጥ ሲልብን ቦታውን እኛው እንይዝና አንደኛ ያለው ወይ ሁለተኛ ወይም ሶስተኛ ይሆናል። ዛሬ ወደ እያንዳንዳችን ጓዳ አትኩረን ስናይ በእውነት አንደኛ እንዳልሆነ ግልጽ ነው። ችግሮች ሲገጥሙብን ሮጥ ብለን የማንን መፍትሄ እንደምንፈልግ እናውቀዋለን። የትኛውን አቋራጭ እንደምንከተል እናውቀዋለን። ለጥያቄዎቻችን የመጀመሪያው መልስ ጠረጴዛ ላይ የሚቀመጠው ማን እንደሆነ እናውቀዋለን። ጸሎት በኋላ የሚመጣ ግራ ሲገባ ተስፋ ስንቆርጥ የምንሄድበት ቦታ ነው። በብዙ የህይወታችን ክፍል ውስጥ ትዳራችን፣ ትምህርታችን፣ ምናችን ቀድሞናል። እግዚአብሔር የሰጠን የባረከን በዚህ ጉዞ ስንሄድ ያቀበለን አንዳንድ ነገሮች ዋና ሆነውብናል። ጸልየው በብዙ ጣጣ ስራ ያገኙ ሰዎች ከጌታ ቤት ትንሽ መለስ ብለዋል። ምን ነው ስትሏቸው ይኖዛት በቃ ቢዚ እኮ ነኝ ይሏቸው። ከአገልግሎት ገሸሽ ይላል፣ አይመቻቸውም። አምልኮ አረፍደን ነው የምንመጣው፣ ህብረት የለንም። That is not important.
አንድ ግሬ የሚባል ሰውዬ ጥናት አደረገ። ይህ ሰውዬ ያጠናው ስኬታማ አይነት የሚባሉ ሰዎች ምን አይነት ሰዎች ናቸው? የተባረኩ ሰዎች ምን አይነት ሰዎች ናቸው? ሆነላቸው የሚባሉ ሰዎች ምን አይነት ሰዎች ናቸው? በእኛ ቋንቋ የተባረኩ፣ በዓለማዊ ደግሞ በጣም ሰክሰስፉል የሆኑ አቺቭ ያደረጉ የፈለጉበት የደረሱ መሆኑ የፈለጉትን የሆኑ ድሪም ያደረጉትን ነገር የጨበጡ ምን አይነት ሰዎች ናቸው ብሎ ይሄ ሰው አጠና። የዚህ ሰው ጥናት በሚገርም ሁኔታ ስኬታማ ሰዎች ከጀርባቸው ጥሩ ባክግራውንድ ያላቸው አይደሉም ይላል። እነዚህ አቺቭ ያደረጉ ህልማቸውን የተገናኙ ሰዎች በጣም የተማሩ ሰዎች ናቸው አይላቸው። በድምዳሜ እነዚህ በጣም አቺቭ ያደረጉ ሰዎች የፈለጉትን የሆኑ ሰዎች በገንዘብ ጥሩ ነገር ያላቸው ሰዎች ናቸው አይልም። ሀብታም የሆኑ ሪች የሆኑ ናቸው አይልም። ጥሩ የሆነ ኤዱኬሽናል የሆነ የትምህርት ባክግራውንድ ያላቸው ከጥሩ ቤተሰብ የተወለዱ አይደሉም፣ ወይም ጥሩ አካባቢ የተወለዱ ጥሩ ከተማ የሚኖሩ አይደሉም ይላል። ብላችሁ ስትጠይቁ እነዚህ የተሳካላቸው ሰዎች በእኛ ቋንቋ ተባረኩ ምንላቸው ሰዎች የጋራ ነገር አላቸው ይላል። ሁሉም ገንዘብ አስፈላጊ ቢሆንም ትምህርት አስፈላጊ ቢሆንም ጥሩ ባክግራውንድ ጥሩ ቢሆንም ጥረት ጥሩ ቢሆንም እነዚህ ሰዎች ግን አንድ ኮመን ያደረጋቸው በጥናት ያገኘሁት ይላል አንደኛ ያደረጉ ሰዎች ናቸው ይላል። የሚቀድመውን ያስቀደሙ ሰዎች ናቸው። አሁን ባነበብነው ክፍል በሐጌ ላይ እሱ ነው የሚነግረን። እግዚአብሔር እንዲባርካችሁ የምትፈልጉ ከሆነ እግዚአብሔር እንዲሰራባችሁ የምትፈልጉ ከሆነ የእግዚአብሔር ጉብኝት በሕይወታችሁ እንዲቀጥል የምትፈልጉ ከሆነ ከምርኮ ነው የመጣችሁት። yes of course እግዚአብሔር እንደ ቀድሞ እጁን ማየት የምትፈልጉ ከሆነ በስራችሁ መከናወን የምትፈልጉ ከሆነ በጸሎታችሁ መልስ የምትፈልጉ ከሆነ በሕይወታችሁ የእግዚአብሔር ክብር የእግዚአብሔር ህልውና የእግዚአብሔር ኃይል የእግዚአብሔር ጸጋ እንዲመጣ የምትፈልጉ ከሆነ አንደኛው ይሁን ይላቸዋል። ታሪኩ በደንብ እንዲገባችሁ የሐጌ መጽሐፍ እንደምታውቁት ይህ ህዝብ ከምርኮ የተመለሰ ነው። ከ70 ዓመት ምርኮ በኋላ የተመለሰ ህዝብ ነው። በ3 ዙር ነው የተመለሱት። በዘሩባቤል በእዝራና በነህምያ። ከዛ በ539 አካባቢ ትእዛዝ ወጣ ከንጉሱ። ሂዱ አምላካችሁን አምልኩ ቤተ መቅደሱንም ስሩ አላቸው። እግዚአብሔር ህዝቡና ቤተ መቅደሱ የተለያዩ አይደለም። የሐጌ መጽሐፍ ለዚህ ነው ቤተ መቅደሱ የሚባለው። ምክንያቱም የእግዚአብሔር መገኘት የሚታወቀው በቤተ መቅደሱ ነው። በዛ ጊዜ የእግዚአብሔር አብሮነት የሚታወቀው በቤተ መቅደሱ ነው። ስለዚህ ሂዱ አላቸው። እኔ ገርመኛል እንደው ጌታ ወደ ልቤ ስላመጣው። እኔ እዚህ ዘመን ነቢያት የሚባሉ ደጋፊም ካላችሁ እንግዲህ ቁርጣችሁን ወቁ። ምን እንደው ከየት እንደፈሉ ግራ ይገባኛል። የአቦ ሰጥ መልእክት ማለት ነው። የፈልገ ምታ። ድሮ ኢትዮጵያ ውስጥ ሕክምናው በጣም ባላደገ ጊዜ ሰው ሲሄድ ምንን ያማል ይባላል። እዚህ ጋር ውስጤን ነው የሚያመኝ፣ ውስጤን ነው እዚህ ጋር ይለኝ። ጠቅለል ያለ ሐኪም መድኃኒት ነው የሚሰጠው፣ ስፔሲፊክ አይደለም። ስለዚህ ሰውየው ጨጓራውን አሞት ከሆነ ጨጓራውን ያሽለውና መድኃኒቱ ጉበቱን ደግሞ በትኖለት ይሄዳል። ምክንያቱም እንትኑ ኮንተንቱ በጣም ከባድ ነው እና በፈልገ ምታ ነው መድኃኒት። ይሄ የዘንድሮ መልእክቶች እነሱ ነው የሚመስሉ።
ተመልከቱ የእግዚአብሔር ሰዎች ምን አይነት መልእክት እንደሚያመጡ። ቀኗን ጠቅሶ እግዚአብሔር ሲናገር ግልጽ ነው። አያሻማም፣ አያምታታም፣ አያደናብርም፣ ግራ አይጋባም። የእግዚአብሔር መልእክት ግልጽ ነው። ቀኗን ጠቅሶ ወሯን ጠቅሶ ዓመተ ምሕረቷን ጠቅሶ ነው። እንጂ ቁስልን አይደለም ያከው። እግዚአብሔር በእነዚህ ሰዎች ሊያደርግ የፈለገውን በእኛ ህይወት ያደርጋል ብዬ ነው የማስበው። ለእነዚህ ሰዎች እየተናገረ ያለው መልእክት በዚህ ዘመን ለእኛም እየተናገረን ነው ብዬ ነው የማስበው። ጌታ በህይወታችን አንደኛ እንዲሆን ይፈልጋል። ስፍራውን መውሰድ ይፈልጋል። በ539 ንጉሱ ትእዛዝ አወጣ። በ538 ኢያሱና አንዱ ከተመለሱት ውስጥ ሐጌ ነው። ምንም እንኳን በታሪክ ውስጥ የሐጌ ስም ባይጻፍም አብሮ ከተመላሾቹ መሃል ነው ተብሎ ነው የሚታሰበው ይሄ ነብይ። ስለዚህ ወደ ሀገራቸው ተመለሱ። ከ70 ዓመት ምርኮ በኋላ ነው የመጡት። ቤተ መቅደስ መስራት አለባቸው። ቤተ መቅደሱ የእግዚአብሔር መገኛ ነው። ቤተ መቅደሱን ለመስራት ተመለሱ፣ ገቡ። ጠፉ። ቤት መስራት ጀመሩ፣ እርሻ መዝራት ጀመሩ፣ ቦታ ማስተካከል ጀመሩ። ለመጡ ትንሽ ቤተ መቅደሱን ሞክረዋል። እግዚአብሔር ዓላማ አለው ሐሳብ አለው ብለው ቤተ መቅደሱን መስራት ጀምረዋል። ቆፈር አድርገው ብሪክስ ጣል አድርገዋል። ሸክላቸውንም እንበለው ጣል አድርገው ጀምረዋል። በ530 አካባቢ ተቃውሞ ተነሳባቸው። ተቃውሞ ሲነሳ በ530 አካባቢ ተቃውሞ ሲነሳ ቆሙ፣ ተውት። በዚህ ጊዜ ነው እንግዲህ እግዚአብሔር ይህን ሰው ይላከው። ሰው ዘና ብሎ መኖር ሲጀምር፣ ምክንያቱም ኦልሬዲ በቃ ከምርኮ መተናል። እግዚአብሔር ያውቃል። ሙልጭ ብለን ባዶ ሆነን ነገራችን አልቆ ሙጭጭ ብለን ነው የመጣ ነው። በነገራችን ላይ ናይ ሰዎች ምን አይነት ሰዎች ይውቃሉ? ምን አይነት ሰዎች እንደሆናችሁ ታውቃላችሁ? ምን አይነት ሰዎች እንደሆኑ እንደኛ አይነት ሰዎች ናቸው። የእግዚአብሔር ቤተ መቅደስ መስራት እንዳለበት ያውቃሉ። በነገራችን ላይ አልጠፋቸውም እያለ ያሉት ግን ጊዜው ገና ነው። ገና ሙልጭ ብለን መምጣታችን ነው። ገና አልተደራደርን፣ ገና አላረፍንም፣ ግራውንድ ፕላስ ቤት አልሰራንም፣ ኮንዶሚኒየም አልደረሰንም እያለ ገና ገንዘቧን ላጥ አድርገን ኪሳችን አላስገባንም። ብዙዎች የቀመሷትን ፓውንድ አልነፍ እያሉ እኮ ነው። ልክ ነው። እግዚአብሔር ቤቱን መስራት አለብን። ያለ እግዚአብሔር ቤት መኖር አንችልም። ቤቱ ህይወታችን ነው። ቤቱ ድምፅ ነው። ቤቱ ክብር የምናገኝበት ነው። ቤቱ ፈውስ የምናገኝበት ነው። እውነት ነው። እግዚአብሔር የሚደርሰው በቤቱ ነው። ስለዚህ ቤቱን መስራት አለብን፣ እናውቃለን። የስ ግን ጊዜው አይደለም። ለዚህ ነው ልክ እንደ አንዴ አገልጋይ እንዳለው ልክ እንደ ፎርማል ማን ልክ ቤት እንደሚያሰራ ህንፃ ልክ ኮፍያው እንደሚያረግ ሰው ነው ሐጌ የመጣው። ይሄን መልእክት ይዞ የመጣ ያለ ቁጭ ባለው ጊዜ ዝም ባለው ጊዜ መጽሐፍ ቅዱስ ምን እንደሚጠቀለችው እግዚአብሔር ክብሩን ለማንም እግዚአብሔር ስፍራውን ካላገኘ መክበር አንችልም። አብርሃም ያን ሁሉ እድሜ ጠብቆ በስተርጅናው ልጅ ሰጠው። ሰጥቶት ገና አመስግኖ ምናምን ሳይጨርስ ደግሞ ሰዋልኝ አለ። ለምን ታውቃላችሁ? አብርሃም የሰጠውት ነገር እኔ ላይ የተቀመጥኩበት ዙፋን ላይ ነው የተቀመጠው ወይስ እኔ ነኝ የተቀመጥኩት ብሎ እኮ። ግን አብርሃም አይገርማቸው?
ወደ መሰዊያው ይዞት ሄደ። እግዚአብሔር በሕይወታችሁ፣ በትዳራችሁ፣ በስራችሁ ኢቭን በአገልግሎታችን አንደኛ መሆን ይፈልጋል። እግዚአብሔር ክብሩን ሼር አያደርግም። እግዚአብሔር ያልቀደመበት፣ እግዚአብሔር የበላይ ያልሆነበት፣ እግዚአብሔር ያልታየበት፣ እግዚአብሔር ያልተነገረበት፣ እግዚአብሔር እርሱ መሪ ያልሆነበት የትኛውም ህይወት፣ የትኛውም አገልግሎት፣ የትኛውም ሩጫ ወገኖቼ ክስረት ነው። ለዚህ ነው እዚህ ቦታ አንደኛ ይሁን ይላችሁ። እስቲ ዞር ብላችሁ ዛሬ በዚህ ማለዳ ገንዘባችን አንደኛ ነው ለጌታ? አንደኛ ማለት እኮ ነው። ጊዜያችን አንደኛ ነው ለጌታ? ልባችን አንደኛ ነው ለጌታ? ለጸሎት አንደኛ ነው? ያ ጌታ አዎ መጸለይ አለብኝ፣ አዎ ለጌታ መስጠት አለብኝ፣ አዎ ለጌታ መኖር አለብኝ፣ አዎ ጌታን ማገልገል አለብኝ፣ አዎ የጌታ መሆን አለብኝ፣ የጌታን ስራ መስራት አለብኝ። እውነት ነው። ዘመኑ እያለቀ ነው። ዘመኑ የለም። ሁሉ ነገር ስናየው በቃ እንደሚታየው ነው እና ግን አንደኛ ነው። ግን አይ ጌታ ይገባዋል። እንገራችሁ አይገባውም። ጌታ አንደኛ በሕይወታችን ይሁን። እግዚአብሔር ልባችንን ይመልሰው። አሜን። ጊዜን ለመጠቀም ሶስት ነገር ነው እንግዲህ ሀጌ የሚሞግታቸው ከዚህ ክፍል። እግዚአብሔር በሕይወታችሁ አንደኛ ሊሆን ይገባል። አንደኛ አድርጉት። እንዴት አንደኛ እናድርገው? ቁጥር 2 ላይ የሶዲቅም ልጅ ወደ ኢያሱ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይህ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል። ባጭሩ አንደኛ ይሁን። እንዴት? ምክንያታችሁን አቁሙ ይላችኋል። ምክንያታችሁን አቁሙ። የኢዮብ ሚስት አንድ ጊዜ ወደ ባሏ መጣችና ሰውየው ያውቀዋል፣ ያን ጊዜ ያውቀዋል እግዚአብሔር ማን እንደሆነ ኢዮብ ያውቀዋል። ምክንያቱም በምዕራፍ መጀመሪያ እንኳን ስታዩት እግዚአብሔር በጣም የታመነበት፣ እግዚአብሔር ምን ያለበት የተደገፈበት፣ አቤት እንደሱ አይነት ሰው ብንሆን እግዚአብሔር የሚተማመንበት። እንደውም ሰይጣን መጥቶ ምንድን ያለው? ኖ ሁሉም ብትወስድበት ታየዋለህ፣ እስቲ ውሰድበት። እኛ እኮ ምንም ሳይወሰድብን ነው ግራ ይገባል። ምንም ሳይነካ ምንም ሳይጎድልብን ግድ የለም እስቲ ነካ አድርግና ውሰድበታል። መጽሐፍ ቅዱስ 10 ብር ወሰድበት አይልም ይላል አይልም። 8 ቤት ነበረው አንዱን ወሰድበት አይልም። ልጆቹ የሚያማምሩ ልጆቹ ጭራሽ ምኑን ጤንነቱ። ከዛ መጣች ሚስቱ። እኔ ምን አለችው? ለምን ይሄን እግዚአብሔር ግን ልኩን አትነግሮም አለችው። ልክ የሚነገር መስሏት ሰው መሰላት። ይሄ እግዚአብሔር ምክንያት አላታ ነበር። ይሄ ሁሉ የኛ ነው፣ ይሄ ሁሉ የኛ ነው፣ ያ ሁሉ የኛ ነው። ይሄን ሁሉ ወሰደ እንዴ? ከዚህ የበለጠ ምን ሪዝን ትፈልጋለህ? ይሄስ የገባው ሰው እሱ ሰጠ አይሰማኝም። እሱ ሰጠ። የእግዚአብሔር ስም በነገራችን ላይ አፍ ላይ ቀላል ነው፣ ኑሮ ላይ ከባድ ነው። ህይወት ነው የተናገረው።
እሱ ሰጠ፣ እሱ ነሳ። የኔ እኮ አይደለም። በነገራችን የበላይ አለ እኮ አታውቂም? ዋና አለ። እኛ ምንድነን? ስቲዋርድ ነን እያላት። እኛ ባላደራ ነን፣ አስተዳዳሪዎች ነን። ዋና አይደለም። ዋናው እሱ ነው። ምንድነው የሚሞግታቸው? ምክንያታችሁን አቁሙ። ምን ነበር ምክንያታቸው? ሰዎቹ እንዲህ ነው ያሉት። ወደ እነሱ ልምጣላችሁ በደንብ እንዲገባችሁ። ከ70 ዓመት ባርነት ወደ ምድራቸው እግዚአብሔር ካስገባቸው በኋላ ምክንያት አላቸው። እግዚአብሔር ገና መምጣታችን ነው። ስለዚህ ቤታችን መደራጀት አለበት። እዚህ ሁሉ አንደርስታንድ እግዚአብሔር ይገባዋል። እርሻ መዝራት አለብን። መቼም ሞተን ቤቴን ስሩ እንደማይል ታወቀ ነው እንዴ? እግዚአብሔር አይገባውም? ይገባዋል እንዴ? በጣም ናውዴስ እኮ ስራ የለም። ያውቃል እግዚአብሔር ስራ የለም እንዴ? እቺ የተገኘቻውን ስራ እንዴት አቁሜ ጌታን ቤት ሰራለሁ? ስራ እኮ የለም። እርሻዎች ማበብ ሲጀምሩ፣ ነገሮች ብቅ ብቅ ሲሉ እግዚአብሔር ረሱት። ምን አላቸው? ምክንያት አላቸው። ምክንያታቸው ነው ዊኖ ያ እግዚአብሔር ቤቱ መሰራት እንዳለበት እናውቃለን። ወገኖቼ የቱ ምክንያት ነው ከጌታ ትንሽ ጎተት ያደረጋችሁ? ጌታን ሁለተኛ ያደረገባችሁ የትኛው ምክንያት? የትኛው ነው? ይሄ ጊዜ ጌታን አንደኛ የምናደርግበት ጊዜ ነው። ያለ ጌታ የምትሻገሩት ዘመን የለም። ያለ ጌታ የምታልፉት ህይወት የለም። አድካሚ ነው። አዙሪት ነው። ሁሌ ያው ነው። ኖ ቼንጅ። ምን አንተ አልገባም ጌታ ምን እንዴ ምን አለ አሁን ስራ በጠፋበት በዚህ ዘመን ልትልን ትችላላችሁ። አዎ በዚህ አሁን እየኖርኩ ባለሁበት በዚህ ክፉ ዘመን እያየሁ ሁሉ ነገር የስ የክርስቲያን ችግር ጌታ የሚሰራበትን ዘመን አለማወቅ ነው። እግዚአብሔር የሚገለጥበትን ጊዜ አለማወቅ ነው። ኃላፊነታችሁን ተወጡ ነው የሚላቸው። ወደኛ ወረድ እናድርገው ወገኖቼ። ምን ይሁን የያዛችሁ ዛሬ? ጌታ ኢየሱስ ክርስቶስ ወደ ማርታና ወደ ማርያም ገባ አለ። ወደ ቤት ገባችና ሴትዮዋ ጉድ ጉድ ማለት ጀመረች። የሚያገለግል መጥቶ ልታገለግለው የሚሰማ እያለ ሁሉ ያለው ተው ልትሞላለት። ማርታ ማርታ የሚያስፈልገው አንድና ጥቂት ነው። እሱንም ማን መርጠዋለች? አንደኛውን በቃ መርጠዋለች። የትኛው ምክንያት ነው ያዛል? ቢዚ ያደረጋችሁ ምንድነው ወገኖች? ዛሬ ባይዘዌ ይሄ ላይፍ ይቀጥላል። ቢዚ ያደረገ ባይዘዌ እኮ ይሄ ምድር እኮ በጣም ለመኖር እያጓጓ እኮ ነው የመጣው። እኔ ወደዚህ ሀገር ሲመጣ የመጨረሻ ስብከቴን ስሰብክ ትዝ ይለኛል። ቸርች ያልኩትን ኢትዮጵያ ውስጥ በጣም መኖር የሚያጓጓ ጊዜ ላይ ነው ያለው። እውነቴን ነው። አስፓልቱ የሚሰራው ነገር ምናምን በጣም ነው ደስ የሚለው። ዓለም እኮ ይሄን ስልክ ይዘን ሳንጠግብ አዲስ ስልክ ያመጡልናል። አንድ ቴሌቪዥን ገዝተን ሳንረካ ሌላ ቴሌቪዥን ያመጡልናል። ይሄ ቤቴን ያሳምራል ያልነው ሶፋ 2 ዓመት 2 ወር 3 ወር ሳይሆን አዲስ ደግሞ ያወጡብናል። ፋሽን ገዛው ብለን ልብስ አስፓልት ላይ ይሄድን ሌላ መስታወት ላይ ያሳዩናል። ምን አጓጓ ወገኖቼ። እቺ ዓለም ተንኮለኛ ነች። አይን ከማየት ጆሮም ከመስማት የቱ ምክንያት ነው የያዛችሁ?
አረ ወደ ጓዳችን እናወርደው። ልጅ ነው፣ ባል ነው፣ ሚስት ነው። የቱ ምክንያት ነው ወገኖቼ ዛሬ ያዘ? እነዚህ ሰዎች እኮ እያሉ ያሉት እሱን ነው። ሲጠየቁ እኮ እምቢ አላሉም። አዎ ቤቱን መስራት አለብን፣ ይሄ ቤት መሰራት አለበት፣ ልክ ነው። ግን ጊዜው እኮ አይደለም አሁን። እና ጊዜው ምንድን ነው? ጊዜው ገና መምጣታችን ስለሆነ ከስደት እኔ ቤቴን ልስራ። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር ይላል። ምን ማለት ነው? እንነጋገር ውስጥ የትኛው ምክንያት ነው ማለት ነው? እንወቃቀስ የትኛው ነው? የእግዚአብሔር ቃል ሲናገር ዳዊት በዘመኑ እግዚአብሔርን አገልግሎ አለፈ አይልም? አንቀላፋ አይልም? የእግዚአብሔር ቃል እንዴት ነው ግን? ካልኩሌሽኑን ስሩት እስቲ። እንዴት ነው? አስባችሁ ተቃላችሁ? አንብባችሁ ወይ አጥንታችሁ ተቃላችሁ? ሐሳቡን ወይ አይታችሁት? እኔ እንዲህ ይመስለኛል። እግዚአብሔር ወደ ዳዊት መጥቶ ዘመንህን እፈልጋለሁ ሲለው ካልኩሌት አረገ። ስለነገረን ነው። የሰው ዕድሜ ግፋ ቢል 70 እንደው እግዚአብሔር ደግሞ ብሎ አቅም ከጨመረለት 80። አሁንማ እኛ 60 ላይም እየደከመን እኮ ነው። እሱ ግን 80 ምናምን አለ የሰው ዕድሜ። ኦኬ የዳዊት ካልኩሌሽን እኔ ይመስለኝ። በዚህ ጋር ደግሞ የእግዚአብሔርን አወጣና የእግዚአብሔር ዕድሜ የሚነግረኝ ማን ነው የሚያውቅ? ብዙዎቻችሁ ሂሳብ ጎበዝ ናችሁ መቼም አለ ኢንፊኒቲ ነው። ስለዚህ አየውና ዳዊት እግዚአብሔር ያለኝ ማለት ምንድን ነው? በዘመኑ ወር የሚለው በዚህ 70 ዓመት ውስጥ መጥቼ ልኑር አለኝ። አዎ ይውሰደዋ። ስዋፕ እኮ ነው ያደረጉት። እሱ የት ሊኖር ነው? የጌታ ጋር ነው ዘላለም ኖረዋለሁ። እሱ መጥቶ 70 ውስጥ ይጫወትበት፣ ነው ይስበክበት፣ ይናገርበት፣ ይግዛበት፣ ይገስጽበት። እግዚአብሔር አይናችንን ያብራው። አሜን። አይናችንን ይክፈተው። የትኛው ምክንያት ነው የያዘን ወገኖች? አይሞላም። በኋላ እንመጣበታል። አይሞላም። ሚያረካ እሱ ብቻ ነው። ሚያቆም እሱ ብቻ ነው። ምክንያቱም እውነተኛ ነገር ያለው አንደኛ ሲሆን እንዳልኳችሁ ጊዜን ለመጠቀም ሁለተኛ የሚሞግታቸው ቁጥር 3 ላይ ነው። የእግዚአብሔርን ቃል በነብዩ በሐጌ እጅ እንዲህ ሲል መጣ። በእውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? ሐሳቡ ነው እዛው ሙግቱ ነው የሚያጠነክረው። ሁለተኛ የሚላቸው ምን ነው ተቀላችሁ? በተሸለሙ የሚለው እዚህ ካያችሁ በተሸለሙ የሚለው አይታችኋል። እነዚህ ሰዎች ቤት ሰርተው ብቻ አይደለም የሚኖሩት። ሁለተኛው ሐሳብ መጀመሪያው እንዳትረሱት፣ ምክንያታችሁን ተው ነው የሚላቸው። ኃላፊነታችሁን ተወጡ። ሁለተኛው የሚሞግታቸው እኔነታችሁን አቁሙ ነው የሚላቸው። አንደኛ እንዲሆን እኔ የምትሉትን ተውት። እንዴት እኔ እንዳሉ ታውቃላችሁ? ቃሉን አንብቡት። በእውኑ ይህ ቤት ፈርሶ ስለ እናንተ ራሳችሁ በምኖች በተሸለሙ ማለት ፈርኒሽድ በሆኑ ባለቁ በአማሩ ቤቶች። የእግዚአብሔር ቤትስ ፈርሷል እኮ። እነሱ ቤታቸውን በቃ እያሳመሩ ነው። የሰው ከባዱ በሽታ እኔነት ይባላል። ከሰይጣን የከፋ ነው ወገኖች። ሰይጣንን ኪክ ያደረገው ከእግዚአብሔር ጋር እኩል አይደለም። ብዙ ሰዎች ሰብኩ ሰይጣንና እግዚአብሔርን እኩል የሚያደርጉ ሰዎች አሉ። ሆኖ አያውቅም። ፈጣሪና ፍጡር እኩል ሆነው አያውቁም። ብዙዎች እነሱ ያስባሉ ሰይጣን ምናምን ሲባል አንድ መልካም መንፈስ አለ ወይም አንድ መልካም አለ፣ እሱ እግዚአብሔር ነው። ሌላ ደግሞ ክፉ አለ፣ ሰይጣን ነው ብለው በሆነ እኩል የስታተስ ያሉ የሚመስላቸው ሰዎች አሉ። ኖ ጋድ ሁሌም ሱፕሪየር የሆነ ማንም አይስተካከለው ወገኖች። ዋይ ታራ ለምን ነው ኪክ ኦፍ ያደረገው? እንዴት ነው ኪክ ኦፍ ያደረገው? ራሱን ነው የመሰለው።
በምንም መሰላለሁ ነው ያለው። በልዑል መሰላል ነው። ስንቱን ይዞ ነው ወረደ የሚለው? ሲሶን አይልም። አምነውት እኮ ነው። ምን ያህል እንደው ጥውልዝ ቢያደርገ ምን ያህል ድራማቲክ ቢሰራ ነው ይዘው። ምክንያቱም ኃይለኛ የሆነ ሙዚሻን ነው አይደል የነበረው። እግዚአብሔር ማምለክ ነው ስራው። ያኑ መንፈስ ግን ይዞ ማን ጋር ነው የመጣው? እናታችን ሔዋን ጋር መጣ። እኔ የምልሽ አላት። አቤት እንዴት ነሽ አለች። ደህና ነኝ፣ ሁሉ አሪፍ ነው፣ በጣም አሪፍ ነው ሁሉ ነገር። ሰላም ነሽ? ደህና ነኝ እኔ። ይሄ እግዚአብሔር የሆነ ነገር ብሎሻል አይደል ምናምን አላት። አዎ አለች። እሷ ደግሞ ምንድን ነው ያለሽ? ያም ያንቺ ነው አለኝና አንድ ቦታ ግን ከለከለኝ አለችው። ሰው 90 ምናምን 100 ነገር ተፈቅዶለት የተከለከለው ላይ ልቡ ይወድቃል። ምንድነው አላት። እቺን ነገር እንዳትበይ ብሎኛል። ለምንድነው ታውቂያለሽ አላት። አሁን እኔ እንደሱ እንዳትሆኝ አላት። እንደማ ፍሬውን ልክ ስትበይ እሱ ነው አምጥቶኝ ከሱ በኋላ እሱ አያስፈልግሽም። ምን ያስፈልግሻል? እኔነት ማለት እሱ ነው። ለዚህ ነው ኢየሱስ ክርስቶስ ያለ እኔ ፍሬ ልታፈሩ አትችሉ። ወገኖቼ እኔነት ከባድ በሽታ ነው። ክርስቲያኑን እንደ ካንሰር እየበላው ያለው እኔነት። ብዙ ሰዎች ቸርች አልመጣም ይላል። ሰይጣን ሲያላጋ ትኖራለህ። በቃ እግዚአብሔር የሚያገኝህ በቤተ ክርስቲያን ውስጥ ነው። ኖ ጌታ እኔ አሁን በመቆምበት ቤት አገልግሎት አንዱ እየመታወት ያለው መንፈስ ይሄ ነው። ብዙዎቻችሁ እዚህ ሀገር አላችሁ ኦንላይን ምናምን ይላሉ። ባይብል ስተዲ ኦንላይን የሰይጣን ምን እኮ ክፉ መንፈስ እኮ ነው። ኮሮና ያመጣው በሽታ እኮ ነው። ኦኬ አሜሪካ ካለው ጋር ካናዳ ካለው ጋር ኦንላይን ተገናኝ። ኦኬ እንዴት እንግሊዝ ውስጥ ኖር ኦንላይን ትገናኛለህ? ባይብል ስተዲ ለምን ነው ፍለፊት ማተረ? ዋይ ሰይጣን እዚህ ነገር አደረገልኝ። እኔ እንደመጣው አንድ ኦንላይን ሰበክ ብለው አንድ እህት እኔ እየሰማችሁ ነው ያለች ወጥ ምናምን ይሰማኛል እና ልጆች ሲጮሁ ይሰማኛል። አስኖት ለምን ተቀላችሁ? ይሄን ያነሳው ሰይጣን ኮምፎርት የምንሆንበትን ነገር እየሰጠ ራሳችን የምንወድ እየሆንን ነው። ዋጋ መክፈል አንፈልግም። ኖ በክርስትና ውስጥ ሞደርናይዜሽን የሚባል ነገር የለም። መንፈሳዊነት ነው ያለው። አሜን ነው። ሞደርን የሚባል ነገር የለም። አንጠቀምበትም ወይ? ሶሻሉን በደንብ እንጠቀምበታል። ማንገናኝ ከሆነ በጣም ሩቅ ከሆነ ነው። ኦፍ ኮርስ ማንቸስተር ሆኖ ኦንላይን ቢከታተል ችግር የለም። እዚህ መምጣት የማይችል ለንደን ውስጥ ቁጭ ብሎ እንዴት ባይብል ስተዲ ይሄዳል? ወገኖች ከየት ያመጣ ነው? ለምን አብረን እንድንሆን ነው የተጠራ ነው። ብረት እንድናረግ እንድንተያይ ነው የተጠራ ነው። ክርስቶስ አንድና ሁለት ናችሁ ስትሰባሰቡ በመካከላችሁ ምን እላለሁ? እገኛለሁ ነው ያለን። ወገኖቼ አንደኛ ይሁን። አንድ ሐሳብ ልንገራችሁ እዚሁ እነዚህ ሰዎች ካደረጉት ያላቸውን ገንዘብ ያላቸውን ሀብት ለቤታቸው ነው እንጂ ለእግዚአብሔር ለሚያወሩት ያላቸውን ዕውቀት ያወሩት ለቤታቸው ነው፣ ለራሳቸው። ለዚህ ነው ሞገታቸው። ጊዜው ነው እግዚአብሔር ቤት ፈርሶ ክብሩ የሚገለጥበት እናንተ የምትፈወሱበት የጌታን ድምጽ የምትሰሙበት ፈርሶ እንዴት ይላችኋል? ጊዜው ነው። ወገኖቼ እግዚአብሔር አይናችንን ያብራው። ወደ መንግስቱ ሐሳብ ይመልሰን፣ ወደ ቤቱ ሐሳብ ይመልሰን፣ ወደ ጸሎቱ ይመልሰን። እሱን ወደ መምረጥ እሱን ወደ ማስቀደም እግዚአብሔር ይመልሰን። አንደኛ ይሁንልን። እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን?
በጣም ጥሩ ቤት ስለመኖር ጥሩ ገንዘብ ስለማግኘት አለ ምን እየተቃወምክ ያለው። አንደኛው ግን መቅደም አለበት ነው። ዛሬ ብዙ ሰዎች ነገራቸውን ከጨረሱ በኋላ ነው ጌታ ቤት መምጣት የሚፈልጉት። ምክንያቱም እግዚአብሔር ማለት ለብዙ ሰዎች በቃ የሚረዳ ምንም የማይመስለው። ምክንያቱም ብዙዎቻችን አንድ የራሳችን የፈጠርነው እግዚአብሔር አለ። እኔ ሰማያዊ አይመስለኝም፣ የመጽሐፍ ቅዱስ አይመስለኝም፣ ግን እኛ የፈጠርነው አለ። እኛ ያልነው የሚሆን፣ እኛ ያልነውን የሚያደርግ፣ እኛ የምንጠይቀውን የሚሰራ፣ ተቀመጥ ስለው የሚቀመጥ፣ ና ስንለው የሚመጣ አንድ እግዚአብሔር ፈጥረናል ብዙዎቻችን። ኧረ ያኛው እግዚአብሔር እንደሱ አይደለም ወገኖች። የመጽሐፍ ቅዱሱ እግዚአብሔር እንደሱ አይደለም። ምክንያቱም እግዚአብሔር ከኔነቱ በላይ የቀደመበት ሰው ከባድ ነው። ለውጥ ያመጣል። እኔነቱን የገደለ ሰው ፍሬ ያፈራል። ለዚህ ነው የስንዴ ቅንጣት ካልሞተች በስተቀር ፍሬ ልታፈራ አትችልም። መጽሐፍ ቅዱስ ራሳቸውን ያስቀደሙ ሰዎች ሄደዋል፣ ጠፍተዋል፣ ከመንገድ ወጥተዋል። ቆሜ ልጠይቃችሁ፣ የመስቀሉ ቃል ቤተክርስቲያን የሚለው ቆሜ ልጠይቃችሁ፣ ዛሬ አዲስ እምነታችሁ ሊሆን ግን የዚህ ቤተክርስቲያን አባል የሆናችሁ በእውነት ጌታ አንደኛ ነው ወይስ እኔ ነኝ አንደኛ? እኔነት አለች መጥፎ በሽታ ነው። ሰልፊሽነስ አደገኛ ነው በጣም አይታወቅማ። አንዳንድ ሰዎች አሉ እኮ እኔ እዛ ቸርች አልመጣም፣ ምን ነው አይ በጣም ሰላም አይለኝም። እኔነት እኮ ነው። ወፊት አልቀመጥም አልመጣም ይላሉ ወገኖቼ። እኔነታችንን እግዚአብሔር ይግደለው። አሜን። ሶስተኛ ጳውሎስ ሐጌ በመልእክቱ የሚሞግታቸው ቁጥር 5 ላይ ቁጥር 6 ላይ ብዙ ዘራችሁ ጥቂትም አገባችሁ። ሶስተኛ አንደኛ እንዲሆን ትፈልጋላችሁ? ልንገራችሁ፣ የጌታን በረከት አትተላለፉት ነው የሚላችሁ። የእግዚአብሔርን በረከት ሚስ አታድርጉት። አንደኛውን አንደኛ አድርጉ። እንዴት ምን እያልከን ነው? ኑሯችሁን ተመልከቱ፣ ህይወታችሁን ተመልከቱ፣ ምልልሳችሁን እስቲ ተመልከቱት። እንዴት ነው እየወጣችሁ እየገባችሁ ያላችሁት? እንዴት ዘራችሁ? አሪፍ ነው። አቅም ሰጣችሁ እግዚአብሔር፣ ዘራችሁ። የዘራችሁትንስ አጨዳችሁ አለ? የለም። በላችሁ? የለም። ለበሳችሁ? ሞቃችሁ? አልሞቃችሁ? ወገኖቼ እውነተኛው በረከት ከጌታ ነው የሚመጣው። ለዚህ እኮ ነው ለፍተን ሙልት አይደል፣ ሰርተን ልፍ አንል። አንደኛው አንደኛ አይደለም። እግዚአብሔር እጁን ጫና አላረገበትማ። መጽሐፍ ቅዱስ እሱ ነው የሚለን። የእግዚአብሔር በረከት ባለጠጋ ታደርጋለች፣ በውስጧ ሐዘን አይጨመርባትም። እውነተኛው በረከት ከእግዚአብሔር ዘንድ ነው ያለው። ሩክ ይላችኋል። ተመልከቱ። እንደውም እኔ በጣም የሚነካኝ ቃል አለ። ጠጠታችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። ደሞዝ የተቀበለ ሰው በቀዳዳ ከረጢት ያደረገው ዘንድ ደሞዙን ተቀበለ። ጉዟችንን ማየት ነው። ምን ያላረግነዋል? ረክተናል። ለምን እርካታ ጠፋ? ጥያቄን ጠይቃ። ለምን አልሞቀንም? ወገኖች የጌታ አሁን ብዙ ሲባል ነበር፣ እኔ መደጋገም ስለማልፈልግ የጌታ ስራ እዚህ ብዙ እያለ ቤታችሁን ብታሞቁት አይሆንም። ወደዚህ ካልተመለሳችሁ እኔ ጀስቱ ነው የምነግራችሁ፣ ግልጽ ማለት ነው። ብዙ ሙሉ መሆን ይፈልጋል፣ ጤነኛ መሆን ይፈልጋል፣ የተባረከ የበዛለት የሰፋ መሆን ይፈልጋል። ጌታ ካልነካው የለም፣ ባዶ ነው። እርካታ ያለው በሱ እጅ ነው።
ሙሉነት ያለው በሱ እጅ ነው። የሰራን ለምን እንልፋላለን? ቤት ሰርተናል፣ ቤት ሰጥቶናል። ለምን ደስታችን ሙሉ አልሆነም? ልጆቻችን በዙሪያችን አሉ፣ ለምን አልረካንም? መምጣት አለበት እሱ። ጌታ መመለስ አለበት። አሜን አሜን። አይ ቲንክ ለዚህ ጉባኤ እግዚአብሔር የሚለው መልእክት ይሄን ይመስለኛል። አራተኛና የመጨረሻ ከዚህ ክፍል ላሳያችሁ የምፈልገው ቁጥር 5ም ቁጥር 6 ላይ ልባችሁን በመንገዳችሁ ላይ አድርጉ ይላል። በጭሩ ራሳችሁን ፈትሹ። ኤግዛማይን ዮርሰልፍ። ራሳችሁን ፈትሹ። አንደኛ እንዲሆን እግዚአብሔር እጁን እንዲያመጣ፣ እንዲረዳ፣ እንዲባረካችሁ፣ እንዲያሰፋችሁ ራሳችሁን ምን በሉ ፈትሹ። ከማን እውነተኛ በረከት ያለው በእግዚአብሔር እጅ ስለሆነ ልባችሁን ፈትሹ፣ በመንገዳችሁ ላይ አድርጉ ይላል። ከማን ካምባክ ወደዚህ ተመለሱ። ዛሬም ክርስትናችን እንደ አገር ክስረት ነው። እንደ አገር ሌበር የምናደርገው ስጋዊ ነገር ላይ በቃ እዚህ ዓለም የሚቀር ነገር ነው። ጸሎት ሲባል 2 ሰው ነው የሚመጣው። ህብረት ሲባል 1 ሰው ነው የሚመጣው። ሰርግ ጌት ቱጌዘር ሲባል ብዙ ሰው ይመጣል። ከዛ ደግሞ እንጸልያለን። ጌታ ቤታችንን ጎብኘው፣ ልጆችን ጎብኘው ምናምን። ለምን? እውነተኛው መልስ እዚህ ጋር ነው ያለው። ልባችሁን በመንገዳችሁ ላይ ኤግዛማይን አድርጉ፣ ራሳችሁን ፈትሹ። ለዚህ ነው ጳውሎስ የቆመ የሚመስለው እንዳይወድቅ በሃይማኖት መኖራችሁ የሚለው በአማርኛው ነው። እንግሊዘኛው በእምነት ነው። በእምነት መኖራችሁን ፈትሹ አይልም እዛው። ቼክ አውት ምን ማለቱ ነው? ሪሊ ያመናችሁትን ነው ወይ የኖራችሁ ያላችሁት? በዛ የእምነት በሚለው ህይወት ውስጥ ነው ያላችሁት? በዛ ፍቅር ውስጥ፣ በዛ እምነት ውስጥ፣ በዛ ጽድቅ ውስጥ፣ በዛ ትህትና ውስጥ፣ በዛ የመንግስቱ ሐሳብ ውስጥ ነው ወይ ያላችሁት? ፈትሹ። ቼክ አውት። የቱ ነው በህይወታችሁ ግንን ያለው፣ ሞቅ ያለው፣ የበላይ የሆነው የመራችሁ የትኛው ነው? ካፌ መሄድ ነው የሚቀርማችሁ ወይስ እንደ ወንጌል መስክሬ ልምጣ ነው የሚሉት? ህብረት ነው የምትፈልጉት? ጀስት ጌት ቱጌዘር። ወገኖቼ ያን ነገር ልንገራችሁ፣ ያበቃ ዘመን ላይ ነው ያለ ነው። እኔ ኤኒ ታይም ንጥቀት ይሆናል ብዬ አስባለሁ። እንደ ባለፈው መስከረም ምናምን እንዳሉት አይደለም 23 ይሆናል ብሎ እንደቀለዱብን ሳይሆን፣ ግን ኤኒ ታይም የጌታ መምጣት በደጅ ነው። ነገር አብቅቷል። ስለዚህ እንዲህ ልበላችሁ፣ ዛሬ መባረክ ትፈልጋላችሁ? እውነተኛ የጌታ ህይወት በህይወታችሁ እንዲመጣ ትፈልጋላችሁ? እግዚአብሔር ስራውን በትዳራችሁ፣ በስራችሁ፣ በኑሯችሁ፣ በልጆቻችሁ እንዲያለ ትፈልጋላችሁ? አንደኛ ይሁን። ኢየሱስ እንደገና ስፍራውን ይያዝ። የሮሜ ጸሐፊ የአብርሃምን ህይወት በምዕራፍ 4 ላይ ሮሜ ላይ በጣም በሚገርም የገለጸው እሱ የብዙ አሕዛብ አባት አረጋለሁ ብሎ ሲነገረው በማመኑ በረታ እንጂ ባለማመኑ ምክንያት አንድ ቃል አላል ምንድነው? አልተፍገመገመም። እግዚአብሔር ቆይቷል ምናምን አላለም። ከዛስ በኋላ ቢሞትም እንኳን የሰጠውን ደግሞ እንደሚያስነሳው ምን ብሎ ነበር ነው የሚለው? ተረድቶ ነበር። ምን አይነት ልብ ይመስላችኋል? እሱን ያስቀደመ ህይወት ነው። ለዚህ ነው ጳውሎስ ከተሰቀልኩበት ከዛ መስቀል ከሞተልኝ ከሱ ውጪ ሌላ ትምክት ከኔ ይራቅ። ለምንድን ነው ይሄን ብላችሁ ወገኖቼ? በዋጋ ተገዝታችኋል። አሁን የራሳችሁ አይደላችሁ።
እዚህ ምድር ላይ ቆያችሁት ለዓላማ ነው። ለየትኛው? ለእግዚአብሔር መንግስት ዓላማ ነው። ትዳር ካላችሁኝ መሰንበቻ ነው። ስራ ካላችሁኝ መሰንበቻ ነው። እሷ ምርቃት ነው። ስለዚህ ይላችኋል ድሮ ኢትዮጵያ ውስጥ የኖራችሁ ሰዎች ጉሊትና ምናምን በነበረ ጊዜ ዘይት ይሰፈርና መርቅ እንጂ ይባል። መርቅልኝ እንጂ አንተ ጠብ ያደርግልሃል ይሰጣናል። 1 ሊትር ከብለ ነው ካልሞላ ጫፏ መርቅ ምናምን ስንለው እነሱም ደግሞ ስማርት ናቸው። አይታችኋል። ትንሽ ብድግ ያደርጉና ይሄው ላንተ እንዴ ለደንበኛ ብለው ጠብ ያደርጋሉ። ትዳር እሱ ነው። ጠብታው ነች። ሰው በጠብታው ነው እያበደ ያለው። በምርቃቱ እኮ ነው እያበደ ያለው። ምርቃቱ ነው እኮ እሱ ዝም ብሎ ይጠብ። ዋናው እሱ አይደለም። ዋናው እናንተ የዘላለም ሰዎች ናቸው። የመንግስተ ሰማያት ወራሽ ናቸው። ለዛ ነው የተጠራችሁት። ለዚህ ነው የትኛውም ነገር ብናገኝ የዛን ያህል ማያሳርፈን እግዚአብሔር አንደኛውን አንደኛ ያድርገው። አሜን። ምክንያቶቻችንን እንጣላቸው። እኔነትን እንስበረው። እውነተኛ በረከት ከሱ ብቻ ነው ያለው። ሁሌም ራሳችንን ደግሞ እንፈትሽ። መንገዳችን እሱ ላይ ነው ያለው። የዛ የጽድቅ ጎዳና ላይ፣ የፍቅር ጎዳና ላይ፣ የእምነት ጎዳና ላይ፣ በእውነተኛው አምልኮ ላይ፣ በእውነተኛው አገልግሎት ላይ ነው ያለውት። እግዚአብሔር እንደዛ ስናደርግ በእውነት አንደኛ ሲሆን እጁ በእኛ ላይ ይመጣል። ለዚህ ነው ክፍሉን ስትጨርሱት እግዚአብሔር ባረካ ቤቱን ሰሩ፣ እግዚአብሔርም ደስ አለው። እንደዚህ ስታረጉ ደስ ይለኛል። እግዚአብሔር ደስ ያለው ህይወት ደግሞ እግዚአብሔር ደስ ያለበት ማንነት፣ እግዚአብሔር የረካበት ማንነት ፈውስ አለበት፣ ረፍት አለበት፣ ሰላም አለበት፣ የእግዚአብሔር ክብር አለበት። እኔ እንዲህ አይነት የደከሙ ሰዎች አለን በውስጥ የማየው እናንተን ሳይ። በዚህ ምድር ላይ ቅድም እንደተባለው እግዚአብሔር ለዓላማ ያመጣችሁ ሰዎች ናቸው። ሰማው እግዚአብሔር በሆነ መንገድ ይመነዝራቸዋል። አንደኛው አንደኛ ይሁን። ቆመን እንጸልይ። ምን ያህል እንደሰማችሁኝ ባላቅም ምክንያቶቻችንን እንጣለው። እኔ እኮ ያለፍኩበትን መንገድ አታውቅም ልትሉኝ ትችሉ ይሆናል። እኔ እዚህ የደረስኩት እንዴት እንደሆንኩ ነው ያውቀዋለሁ። እሱን እግዚአብሔር አያሳምነውም። ማንም ችሎ እዚህ የደረሰ የለም። ያስቻለን እሱ ነው። አሜን። ህይወታችን የቀጠለ እሱ ነው። በከፍታም በዘግታም እዚህ ደረስን። እሱ ነው ያስቻለን። እሱ ነው የረዳን። እሱ ነው ጉልበት የሆነን። እሱ ነው ጉልበት የሆነሽ። አሜን። ወድቀን ያልቀረነው እሱ ስላገዘን። ወገኖቼ ጊዜው ነውን ብላችሁ አትጠይቁ። ጊዜው ነው። አሁን እግዚአብሔር በእናንተ ህይወት ሊሰራ ጊዜው ነው። በቃ ያን ጊዜ እወቁት። እኔነታችሁን ግደሉ። ለኔ እኔ የሚል ጸሎት፣ እኔ ብቻ የሚል ህይወት፣ እኔ ብቻ የሚል ማንነት ካንሰር ነው። መንፈሳዊ ካንሰር ነው። ህይወትን ያደርቃል። የእግዚአብሔር ነገር በሙላት እንዳይገለጥ ነገራችንን ያደርቀዋል፣ ይይዘዋል። ምክንያቱም ሁለት ጌቶች በአንድ ቤት መኖር አይችሉም። አይዘር ጌታ ይኖራል ወይ እኔ እኖራለሁ። አለቀ። እየተግባባን አንኖርም። እሱ ለበላይ ነው። አሜን። እውነተኛ በረከት እሱ ነው። በረከታችሁን አትተላለፉ። አይዘር እንዳላቸው ነው። አዘራችሁ፣ አጨዳችሁ፣ የለም። አስገባችሁ ጎተራ ላይ፣ የለም። ለበሳችሁም፣ የለም። ያን አደረጋችሁም፣ የለም። ስለዚህ የሚላቸው እሱ ነው። እውነተኛውን በረከት አትተላለፉ ነው የሚላቸው። the true blessing እውነተኛውን የጌታ በረከት ጥቂት ሰርታችሁ የሚያበዛ እሱ ነው። አሜን። በቃ ትንሽ ነች ባላችኋት ነገር እግዚአብሔር ጉብኝቱ ብዙ ነው። ወገኖቼ ጊዜ ልጠቀም ብዬ ነው። የእስራኤል ሕዝብ 40 ዓመት ያችን መና በልቶ አልተራበም። ጫማቸው እግዚአብሔር የሰጣችሁ ጥቂቱ ብዙ ነው። ሃሌሉያ። ሰላም አለበት፣ ረፍት አለበት፣ በሽታ የለበትም፣ ችግር አያመጣም፣ መከራ አያመጣም፣ ችግር ምንም ነገር አይፈጥርም። የእግዚአብሔር በረከት ሙሉ ነው። ለልጅ ሙሉ ነው፣ ለትዳር ሙሉ ነው፣ ለሁሉ ነገር ሙሉ ነው። አሜን። እንጸልያለን ሁላችን።
ከጌታ ጋር የተስማማችሁ ጌታ ሆይ በቃ ከዚህ በኋላ በህይወቴ እንደገና ሾመሃለሁ። ዛሬ ተናግረኸኛል። ስፍራዬን አስተካክላለሁ፣ መንገዴን አስተካክላለሁ፣ አንደኛ አደርግሃለሁ። አንተን በቃልህ ወደኔ መተሃል። ምናልባት የትኛው ግንኙነት ይሆን ህይወታችሁን የበጠበጠው? የትኛው የምታልፉበት ነገር ይሆን? ያወቅን ያላረጋችሁት ነገር የቱ ይሆን? አንደኛ ይሆን ወገኖቼ። ዋና ይሆን። ሊታይ የሚገባው እሱ ነው። ሊሰማ የሚገባው እሱ ነው። ሊደመጥ የሚገባው እሱ፣ ሊከበር የሚገባው እሱ፣ ልናመሰግነው የሚገባው እሱ ነው። አንደኛ ይሆን። ዋና ይሆን። ወደ ጸሎት እንመለስ። ጌታን ወደ ማምለክ እንመለስ። ሙያችን ለጌታ ሳክሪፋይስ ይሁን። ትዳራችን ለጌታ ይሰዋ። ኪሳችን ለጌታ ይሰዋ። ዘመናችን፣ እድሜያችን ለጌታ የተሰዋ ይሆን። ያኔ እግዚአብሔር ይባርከናል። አንተ የእሱን ጦርነት ስትዋጋ እሱ መልካምን ቤት ይሰራልሃል እንዳለችው ነው። እግዚአብሔር ስራውን ይሰራል። እግዚአብሔር አያሳፍርም፣ ፈጽሞ አያሳፍርም። የሚያከብር አምላክ ነው። አይተነዋል፣ እናንተም አይታችሁታል። ለዚህ ነው ቸር እንደሆነ ቅመሱ የተባለ። ቴስት አድርጉት እግዚአብሔር። ኑ ፈትኑኝ ያለው ለዚህ ነው። እግዚአብሔር ፈትኑት እግዚአብሔር እና አንደኛ ሁን በሉት። እግዚአብሔር ክብሩን ይገልጣል። አምላካችን ሆይ እናመሰግንሃለን። ኦ የጌታ መንፈስ ክብር ላንተ ይሁን። እንደገና በዚህ ማለዳ እኔንም ሕዝብንም ስለተናገርክ እንድናስቀድምህ እንደገና ዓላማችንን ይዘን እንድንወጣ እንድንቆም በፊትህ እግዚአብሔር ሆይ እናንተ የምታመልኩትን ምረጡ እኔና ቤቴ ግን እንዳለ እግዚአብሔር ከዛሬ ጀምሮ ቃል ኪዳናችንን እናድሳለን። በሕይወታችን አንደኛ፣ በሥራችን አንደኛ፣ በኑሯችን አንደኛ፣ በአገልግሎታችን አንደኛ፣ በመንገዳችን አንደኛ፣ በልጆቻችን አንደኛ፣ በትዳራችን አንደኛ፣ በመውጣት መግባታችን አንደኛ እንድትሆን እግዚአብሔር ሆይ ታድሶ ይሁንልን። ይህ ጉባኤ በዚህ እውነት የተቃኘ ይሁን፣ በዚህ ቃል የተወረሰ ይሁን፣ በዚህ መንፈስ የተነካ ይሁን። እንደገና መነቃቃት መመለስ ይሁንልን። ከፍ ከፍ እናደርግሃለን፣ እንባርክሃለን በጌታ በኢየሱስ ክርስቶስ አሜን። እንቀመጣለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርክ፣ እግዚአብሔር ይባርክ በሉልኝ እስቲ። እግዚአብሔር አብዝቶ ይባርክ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። አንደኛው አንደኛ ይሁን፣ ዋናው ዋና ይሁን። አሜን። ችግሩ ይሄ ነው። ፕራዮሪቲ ነው ችግሩ። አንደኛው አንደኛ ለማድረግ ነው ችግሩ። መስቀልቀል እንዲፈጠር ያደረገው እሱ ነው። አንደኛው አንደኛ ነው ሁሉ ጊዜ። ኢየሱስ ጌታ ነው። አሜን። በረከቱ ይመጣል፣ ሰላሙ ይመጣል። አንድ ከኳር ጋር አንድ መዝሙር ሀጌን አንድ ልጅ ከኛ ኳር አንድ መዝሙር ደረሰ።